one of the most historic rivalries in World Cup history, England against Argentina. ዳኛ ሩዶልፍ ክራይትላይን ቀይም ሆነ ቢጫ ካርድ የሚባል ነገር አልያዙም። እሳቸውን ብቻ ሳይሆኑ እሳቸውን ለዳኝነት ያሰማራው ፊፋም ቀይና ቢጫ ካርድ የሚባሉ ነገሮችን አያውቅም። እናም አርጀንቲናንና እንግሊዝን በመሃል ዳኝነት አጫውት ብሎ መደባቸው። ሁለቱ የተጋጋለ ፖለቲካ ያላቸው የግዛት ይገባኛል ጥያቄ የሚያነገቡ ሀገራት በሩብ ፍጻሜ የዓለም ዋንጫ ተገናኝተው በሰላማዊ መድረክ እየተጫወቱ ነው። ስታዲየም የገባው ግን ኳስ ብቻ ሳይሆን ፖለቲካም ነበርና ግሏል። በተለይ አርጀንቲናውያኑ ኃይል የተቀላቀለበት ጨዋታ በማድረግ ላይ ናቸው። ጉልበት የበዛበት ግጥሚያ 35ኛው ደቂቃ ላይ ደረሰ። ዳኛው ሩዶልፍ ወደ አርጀንቲናውያን አምበል አንቶኒ ራቲን ተጠግተው ሜዳው ላይ ጓደኞቹ የሚፈጥሩትን ትርምስ እንዲያስቆም ጠየቁት። እሳቸው ጥያቄውን ሲያቀርቡ እሱ በአንጻሩ የቡድን ጓደኞቹን ለማረጋጋት ከመሞከር ይልቅ እሳቸውን መልሶ በኃይለ ቃል የተናገረ መሰለ። የሚናገረውን የስፓኒሽኛ ቋንቋ ዳኛው አይሰሙትም። እሳቸው የሚናገሩትን ጀርመንኛ ደግሞ አምበሉ አይረዳውም። እናም መጫጫህ ብቻ ሆነ። የሚናገረው ስለማይገባቸው የደም ስሮቹን መገታተር አይተው እየሰደባቸው መሰላቸው። ከዚያም ሜዳውን ለቆ እንደወጣ ለራቲን ነገሩት። ተጫዋቹም ያልገባው ወይም ያልሰማ መሰለ። አጭሩ ጀርመናዊ ዳኛ ሜትር ከ90 የሚረዝመውን አርጀንቲናዊ መለሎ የመውጫ መንገዱን እያሳዩ ሂድልኝ አሉት። እሱ ግን ወደ እሳቸው እየተጠጋ ይጮህ ዘንድ ቀጠለ። ዳኛው ሜዳውን ለቀውጣ እያሉ ወደ መልበሻው ክፍል የሚወስደውን መስመር ደጋግመው በማሳየት ላይ ናቸው። ራቲን የሚባለው ነገር አልገባኝም ወይም አስተርጓሚ ይምጣልኝ ብሎ ምልክት ይሰጥ ጀመር። ከዚያ ዳኛው እየጎተቱ ሊያስወጡት ሲሞክሩ እሱም አልወጣም በሚለው አቋሙ ጸና። የፊፋና የእንግሊዝ እግር ኳስ ማህበር ባለስልጣናት ወደ ሜዳ በመግባት ራቲንን ለማስወጣት ጣሩ። አልሆነላቸውም። በመጨረሻም ፖሊስ ወደ ሜዳው መሃል ገባ። ታጣቂዎቹን የእንግሊዝ ፖሊሶች ራቲን እንደ ዳኞቹ እምቢ ሊላቸው አይችልም። አስተርጓሚ ሳይሆን ጠመንጃ እንደመጣ ሲያውቅ ሜዳውን ለቆ መውጣት ጀመረ። ሆኖም ትንኮሳውን አልተውም። ራቲን በፖሊሶች ታጅቦ ሜዳውን ለቆ ወደ መውጫው ሲያመራ ማዕዘኑም ላይ ሲደርስ አጠገቡ የተሰቀለውን የእንግሊዝ ባንዲራ በእጁ ጨምድዶ ያዘና አጣመመው። በዚህ ድርጊት ወዲያውኑ እንግሊዛውያን ተቆጡ። እሱ ግን ይህም አንጀቱን አላራሰውም። ደግሞም ከጥቂት ቀናት በፊት በአገሩ መፈንቅለ መንግስት አድርጎ ስልጣን የያዘው ሁዋን ካርሎስ የሰጠው ጥብቅ መመሪያ አለ። እንግሊዝን ስታሸንፉ ድሉ እግር ኳሳዊ ብቻ አይደለም፣ የመላው አርጀንቲናን ሕዝብ ዓይንና ኩራት እናንተ ላይ ጥለናል አለ። በዚያ የምታመጡት ድል ለቀጣዩ ጉዟችን መሰረት ነው ሲል ልኮታል። ይህንን ሁሉ የሚያውቀው ራቲን እሱ ከጨዋታው እየተቀነሰ በመውጣት ላይ ነውና አገሩ እንደማይቀናት ገብቶታል። እንግሊዝን መበቀል እንደማይችልም ሲያውቅ ሰንደቅ ዓላማቸውን አዋርዶ አለፈ። ቀጥሎም ንጉሳዊ ፕሮቶኮልን የሚችሉበት እንግሊዛውያን የክብር እንግዶቻቸውን ለማስቀመጥ በሚያሳልፉበት ቀይ ምንጣፍ ለመራመድ ወደዚያ ሄደ። እነሱ ሮያል ቦክስ እያሉ በሚጠሩት ክቡር ትሪቡን ፊት ለፊት ባለው የንጉሳውያን ምንጣፍ ላይ በርከክ ብሎም ጫማውን አጸዳበት። ከቀናት በፊት ጨዋታውን ለመክፈት ስታዲየም የተገኙት የእንግሊዟ ንግሥት ያለፉበትን ይህንን ምንጣፍ አንድ አርጀንቲናዊ ጫማ ሲጠርግበት የተመለከቱ ወግ አጥባቂዎቹ እንግሊዞች ቁጣቸው ወዲያውኑ ገነፈለ። ባንዲራቸውን አጨማዶ የንጉሳውያን ምንጣፋቸውን የጫማ ማጽጃ ሲያደርገው ያዩት ሁሉ በእጃቸው የያዙትን ነገር ወረወሩበት። ስታዲየሙን ያናወጸ ጩኸት አሰሙ። ይህ ሁሉ ሂደት 8 ደቂቃ ፈጀ። በዘመናዊ እግር ኳስ ታሪክ ስታዲየምን ለቆ ለመውጣት 8 ደቂቃ የፈጀ ተጫዋች በመባልም ራቲን ባለ ሪከርድ ሆነ። የእንግሊዙ አሰልጣኝ ወዲያውኑ የትኛውም ተጫዋቻቸው ከአርጀንቲና ብሔራዊ ቡድን አባላት ጋር ማሊያ እንዳይቀያየር አዘዙ። ይህ ሁነት ዘንድሮ 60 ዓመት ደፍኗል። እንግሊዝና አርጀንቲና በ1966 በለንደን በተካሄደው በሩብ ፍጻሜ የዓለም ዋንጫ የነበራቸው ግጥሚያ እግር ኳሳዊ ብቻ አልነበረም፣ ፖለቲካዊና ታሪካዊም እንጂ። ታሪካዊ የሚያስብለው አስገራሚው ጉዳይ በእግር ኳስ ጨዋታ ውስጥ ፊፋ ዳኞች ቀይና ቢጫ ካርዶችን ይዘው እንዲገቡ የሚያደርግበትን አሰራር የጀመረው ከዚያ የአርጀንቲናና እንግሊዝ ግጥሚያ በኋላ በመሆኑ ነው። በስፓኒሽኛና በጀርመንኛ ሲደናቆሩ የነበሩት የአርጀንቲናው አምበል ራቲንና የምዕራብ ጀርመን ዳኛው ሩዶልፍ በእግር ኳስ ውስጥ ቀይና ቢጫ ካርድ የሚባሉ ነገሮች እንዲፈጠሩ ምክንያት ሆነው ታሪክ መዝግቧቸዋል። ፊፋ ከዚያ ቀጥሎ በተካሄደው የ1970 የዓለም ዋንጫ ለመጀመሪያ ጊዜ ዳኞች ሲያስጠነቅቁና ሲያባርሩ የሚጠቀሙባቸውን ቀይና ቢጫ ካርዶች
አስያዘ። እነሆ እስከ ዛሬም ድረስ እየተተገበሩ ነው። በወቅቱ ራቲንን በፖሊስ እገዛ ያባረሩት ዳኛ ለምን አምበሉን አባረሩት ሲባሉ እሱ የተናገረውን መረዳት ባልችልም ፊቱ ላይ የሚታየውን ቁጣ እና አገላለጹን ሳይ ግን እኔን እየሰደበኝ እንደነበረ ስላመንኩ ነው በማለት የሰጡት ምክንያት አስቂኝ ሆኗል። የክብር ምንጣፋቸው የጫማ መጥረጊያ ተደርጎ በአርጀንቲናዊ ተጫዋች የተዋረደባቸው ሰንደቅ ዓላማቸው ተጨምድዶ የተጣለባቸው እንግሊዞች ግን ቁጣቸው የጋለ ነበር። እንግሊዝ ጨዋታውን 1-0 በሆነ ውጤት ብታጠናቅቅም ራቲን የፈጸመው ነገር ግን እንደ ፖለቲካዊ ጥቃት የሚቆጠር ሆነ። የእንግሊዝ አሰልጣኝ እነዚህን እንስሳት ሲል የአርጀንቲናን ቡድን አባላት ዘለፈ። የአርጀንቲናን ሕዝብና ሚዲያም ቁጣውን አበረከተ። የቦነስ አይረስ ጋዜጦች የዓለም ዋንጫውን የባህር ላይ ወንበዴዎች ሲዘርፉት የሚያሳይ ምስል እያደረጉ አተሙ። ፖለቲካ፣ ግዛትና ብሔርተኝነት የተፈራረቁበት የሁለቱ ሀገራት ጦርነትና ስፖርትም ባሰበት። ይህ ክስተት ልክ 60 ዓመት ሲደፍን ትናንት አርጀንቲናና እንግሊዝ እንደገና ግማሽ ፍጻሜ ተገናኝተዋል። ያንን ትዕይንት ከ60 ዓመታት በፊት በዌምብሌ ስታዲየም ያሳየው አንቶኒ ራቲን የትናንቱ ጨዋታ ከመካሄዱ 4 ቀናትን አስቀድሞ ባሳለፍነው ቅዳሜ ሕይወቱ አልፏል። እናም ያበሳጨችውን እንግሊዝን የአገር ልጆች ከኋላ ተነስተው እንዳልነበረች ሲያደርጓት ለማየት ተፈጥሮ ሳትፈቅድለት ቀረችና 4 ቀናትን አስቀድማ ወሰደችው። እሱ ያጠለቀውን የአምበልነት አምባር ሊዮኔል ሜሲ አጥልቆት የአገሩ ልጆች ላስ ማልቪናስ ሶን አርጀንቲናስ የሚል ባነር ይዘው ሲጨፍሩ ማየትን ሳይታደል ቀረ። እዚህ ጋር ጥንቅቅ ያለ ፖለቲካ አለ። ላስ ማልቪናስ ሶን አርጀንቲናስ፣ ማልቪናስ የአርጀንቲና ናቸው የሚለው ቃል በእንግሊዛውያን ዘንድ የሚጠላ፣ በአርጀንቲናውያን በኩል የእልህና የአርበኝነት ቋንቋ ነው። ከ1966ቱ የዓለም ዋንጫ ማግስት ጀምሮ ደም ያፋሰሰ እስከ ዛሬም ድረስ ያልበረደ ትናንት በአትላንታው ስታዲየምም ከፍ ብሎ የተሰማ ጎልቶ የታየ ጉዳይ ሆኗል። ላስ ማልቪናስ ሶን አርጀንቲናስ የሚለው ባነር እነ ክርስቲያኖ ሮሜሮ፣ እነ ሊሳንድሮ ማርቲኔዝ፣ እነ ጆቫኒ ሴልሶ እጅ ሲተይዞ ሲጨፈር እንግሊዛውያንን ብስጭት እንቅልፋቸውን እንዲያጡ አድርጓል። ትናንት በአትላንታ የተካሄደው የእግር ኳስ ጨዋታ ብቻ አልነበረም፣ ፖለቲካና ታሪክም እንጂ የሚያስብለውም ይኸው ነው። ለመሆኑ ግን ላስ ማልቪናስ ምንድን ናቸው? ደም ያቃቡ ደሴቶች። ማልቪናስና ፎክላንድ የሚሉ ስሞች አንድን ጉዳይ ለመጥራት ጥቅም ላይ የሚውሉ እንግሊዝንና አርጀንቲናን ደም የሚያቃቡ ቃላት ናቸው። እንግሊዝና አርጀንቲና ጂኦግራፊና ተፈጥሮ የሚያገናኛቸው ጎረቤቶች አይደሉም። ሁለቱም በተለያየ ክፍለ ዓለም የሚገኙ፣ አንዱ ላቲን አንዱ ደግሞ አውሮፓ የሚገኙ፣ ዋና ከተሞቻቸው ብቻ 11000 ኪሎ ሜትር የሚራራቁ ናቸው። ግን ትናንት እነ ማርቲኔዝ ባነገቡትና በባነሩ ላይ በታየው ጽሑፍ ምክንያት ተጋድለዋል። በደቡብ አትላንቲክ ውቅያኖስ ላይ የሚገኙ ደሴቶች አሉ። እነዚህን ደሴቶች እንግሊዞች ፎክላንድ አይላንድስ ሲሉ ይጠሯቸዋል። አርጀንቲናውያን ደግሞ ላስ ማልቪናስ ይሏቸዋል። አርጀንቲናውያን ደሴቶቹ በጂኦግራፊ አቀማመጣቸው ለእኛ ቅርብ በመሆናቸውና ከቀድሞ ቅኝ ገዣችን ከስፔን ስለወረስናቸው የእኛ ናቸው ባይ ናቸው። እንግሊዞች ደግሞ ደሴቶቹን ቀድመን ያገኘናቸው በእኛ አሳሾች አማካኝነት ነው። በዚያ ላይ በደሴቶቹ ላይ የሚኖሩት ሰዎች እንግሊዘኛ የሚናገሩ በመሆናቸውና በራሳቸውን ፍላጎት በብሪታንያ ጥላ ስር ለመሆን ስለመረጡ የራስን ዕድል በራስ የመወሰን መብታቸው ሊከበር ይገባል ብለው በዩናይትድ ኪንግደም ስር ተጠቅልለው የባህር ማዶ ግዛቶቻችን እያሉ አኑረዋቸዋል። አርጀንቲናውያን ግን ከሞኝ ደጃፍ ሞፈር አይቆረጥም ያሉ ይመስል ለእኛ 480 ኪሎ ሜትር ርቀት ላይ ያለን ደሴት እንግሊዝ ብዙ ጉዞ ተጉዛ ልትወስደው አይገባም አሉ። ይህ ከ1940ዎቹና 50ዎቹ ጀምሮ በአርጀንቲና ፖለቲከኞች ዘንድ ሲነገር የቆየ በተለይም በ1966ቱ የዓለም ዋንጫ ጨዋታ ሰሞን የተፋፋመ ጉዳይ ነው። ያኔው የዓለም ዋንጫ በእንግሊዝ ሊጀመር ጥቂት ቀናት ሲቀረው መንግስት ፈንቅሎ በአርጀንቲና ስልጣን የያዘው ሁንታ ካርሎስ በህዝብ ተቀባይነት ለማግኘት ሲል ይህንን የአርበኝነት አጀንዳ አራገበው። የቀይ ካርድ ባልነበረበት በዚያ ዘመን በፖሊስ ከሜዳ የተባረረው አንቶኒ ራቲን በአምበልነት የመራው ቡድን ወደ እንግሊዝ ያቀናው በዚህ ፖለቲካን ባነገበ ስሜትም ነበር። ሆኖም እንግሊዝ አሸንፋ ስትልካቸው መፈንቅለ መንግስት ያደረገው አምባገነን መሪ ተጫዋቾቹን በቁጣና በማሸማቀቅ ሳይሆን በለንደን ተጋድሎ ያደረጉ አርበኞች በሚል መንፈስ በደማቁ ተቀበላቸው። የእንግሊዝ ፖለቲከኞች የአርጀንቲናውያንን ፖለቲካዊ አካሄድ አልወደዱትም።
እናም የእንግሊዝ ያሸነፈችበት ጨዋታ በተካሄደ በሁለተኛው ወር የብሪታንያውን ልዑል ፊሊፕን ወደ ቦነስ አይረስ ልከው ውይይት ማድረግ ጀመሩ። ልዑሉን የተቀበለው የአርጀንቲናው ሁንታ ፕሬዚዳንት በቦነስ አይረስ የፈረስ ግልቢያ ውድድርን እንዲታደሙ ልዑሉን ጋበዘ። ሁለቱ ሰዎችና ልዑካናቸው ያንን ግልቢያ እየተመለከቱ ባለበት ሰዓት አርጀንቲናውያን ብሔርተኞች ከቦነስ አይረስ ወደ ሌጎስ የሚበርን አውሮፕላን መጥለፋቸውን ሰሙ። ጠላፊዎቹ አውሮፕላኑን እንግሊዞች ፎክላንድ፣ አርጀንቲናውያን ላስ ማልቪናስ በሚሏቸው ደሴቶች በአንዱ ላይ አስገድደው አሳረፉት። ደሴቱ አውሮፕላን ማረፊያ ባይኖረውም የተገደደው አብራሪ በአንድ የፈረስ መጋለቢያ መስክ ላይ አሳረፈው። ጠላፊዎቹ በደሴቱ ላይ ያገኙትን የእንግሊዝ ሰንደቅ ዓላማ ነቅለው 7 የአርጀንቲናን ባንዲራዎች ሰቅለው የሀገራቸውን ብሔራዊ መዝሙር ዘመሩ። የዘመቻውን ስምም በአርጀንቲና ባህል ውስጥ የነጻነት የሉዓላዊነትና የጥንካሬ ብሔራዊ ምልክት ተደርጎ በሚታሰበው የኮንዶር ወፍ ሰየሙትና ኦፕሬሽን ኮንዶር ሲሉ ጠሩት። ይህ ለእንግሊዞች ድፍረትም ውርደትም ሆነ። የንጉሳዊ ቤተሰቡን ሰው የንግሥቲቱን ባል ልዑሉን በቦነስ አይረስ አስቀምጠው አርጀንቲናውያን እንግሊዝ ግዛቴ ነው በምትለው ምድር መሰል ነገር መፈጸሙ የቤኪንግሃም ቤተ መንግሥትን አናወጸ። የአርጀንቲናው መንግሥት እጅ የለበትም ቢል ጠላፊዎቹም ሲመለሱ በቁጥጥር ስር ቢያውል መታመን አልቻለም። እንግሊዞች የአርጀንቲናው ወታደራዊ መንግሥት ቀጥተኛ ሚና ባይኖረውም በሀገሪቱ ውስጥ ለዓመታት የዘራው የጸረ ብሪታንያ ፕሮፓጋንዳና የብሔርተኝነት ስሜቱ ወጣቶቹ እንዲያለ ደፋር እርምጃ ውስጥ እንዲገቡ ስነ ልቦናዊ መነሳሳትን ፈጥሮላቸዋል አሉ። እናም ጠለፋው የሁለቱን አገራት ግንኙነት ለማለስለስ የተጀመረውን የዲፕሎማሲ ጥረት ሙሉ በሙሉ አበላሸው። የሁለቱ አገራት ቁርሾ ሳይበርድ ያ የካርሎስ መንግሥት እንደገና ተፈነቀለ። ሆኖም ፈንቅሎ ወደ ስልጣን የመጣው አዲሱ ፈንቃይም አይኑን ከላስ ማልቫኒስ ደሴቶች ላይ አልነቀለም፣ ጠላትነቱን ከእንግሊዝ ላይ አላነሳም። እናም ጸረ እንግሊዝ ቅስቀሳውን እያደረገ እነዚያን ደሴቶች በኃይል መያዝ አለብን ሲል ከረመ። በመጨረሻም በ1982 የአርጀንቲና ጦር በባህርና በሰማይ እነዚያን ደሴቶች መውረሩን የእንግሊዝ መንግስትና ሚዲያ በቁጣ ገለጸ። በእንግሊዞች ዓለም ፀሐይ አትጠልቅም ሲሉ የነበሩት የዩናይትድ ኪንግደም ሰዎች በፎክላንድ ደሴት ላይ ያለችው ፀሐይ ደም ለበሰች አሉ። It would appear the sun has set on yet another corner of the British Empire, this one far down in the South Atlantic. Argentina today invaded and seized the Falkland Islands, which have been under British rule for nearly 150 years. እንግሊዛውያን ብረቷ እመቤት የሚሏቸው ጠቅላይ ሚኒስትር ማርጋሬት ታቸር ጦራቸው ፎክላንድን እንዲከላከል አዘዙ። ወዲያውኑም የጦር መርከቦችን የባህር ኃይልና የአየር ኃይል ጥምር ጦር ወደ ደቡብ አትላንቲክ ውቅያኖስ እንዲዘምት አደረጉ። እንግሊዞች እንደደረሱ የአርጀንቲናን መርከቦች እየመቱ ማስመጥ ጀመሩ። አርጀንቲናውያንም አጸፋቸው እንዲሁ ያለ ነበር። ለ74 ቀናት የቆየው ጦርነት በውሃ በየብስና በአየር ላይ ተካሄደ። የብሪታንያ ልዩ ኮማንዶዎች የአርጀንቲናን ምሽጎች በታትነው አሸነፉ። የአርጀንቲና ጦር በብሪታንያ ከፍተኛ የጦር ብቃት በመሸነፉ በፎክላንድ ዋና ከተማ ስታኒሊ ላይ የነበረው የአርጀንቲና ጦር አዛዥ እጁን ሰጠ። ደሴቶቹም ተመልሰው በብሪታንያ ቁጥጥር ስር ሆኑ። ከአርጀንቲና ወገን 649፣ ከብሪታንያ በኩል 255 ወታደሮች ተገድለው ጦርነቱ አለቀ። ያ ደም አፋሳሽ ጦርነት ይህንን ያህል ወታደሮች ቢሞቱበትም የተገደሉት ሲቪሎች 3 ሰዎች ብቻ ነበሩ። የጦርነቱ መሸነፍ ወታደራዊ መንግስቱ ሙሉ በሙሉ እንዲወድቅና አርጀንቲና ከዓመታት በኋላ ወደ ዲሞክራሲያዊ ስርዓት እንድትመለስ ምክንያት ሆኖ ቀረ። በብሪታንያ ጠቅላይ ሚኒስትር ማርጋሬት ታቸር በሀገራቸው ከፍተኛ ተወዳጅነት አግኝተው በሚቀጥለው ምርጫ በቀላሉ እንዲያሸንፉ ረዳቸው። በጦር ሜዳ እንዲህ ያለ ውሎ ያሳለፉት እንግሊዝና አርጀንቲና ከዚያ ውጊያ ከ4 ዓመታት በኋላ በ1986 ከዛሬ 40 ዓመት በፊት ልክ እንደ ትናንቱ በዓለም ዋንጫ የግማሽ ፍጻሜ ጨዋታ ተገናኙ። ዲያጎ ማራዶናም በእጁ ባገባት ጎል እንግሊዝን ለሽንፈት ዳረገ። ጎል ያስቆጠረባትን እጁንም የአምላክ እጅ ሃንድ ኦፍ ጎድ ሲል ሰየማት። ማራዶና እንደ አውሮፓውያን አቆጣጠር በ2000 ባሳተመው መጽሐፉ ላይ የ1986ቱን የእንግሊዝ ጨዋታ ከእግር ኳስ የላቀ ትርጉም እንደነበረው ሲያሰፍር እንዲህ አለ። ከጨዋታው በፊት እግር ኳስ ከማልቫኒስ ደሴት ጦርነት ጋር ምንም ግንኙነት የለውም እያልን እንናገር ነበር። በውስጣችን ግን ጥልቅ ግንኙነት እንዳለው እናውቅ ነበር። በዚያ ጦርነት የተገደሉትን ብዙ የአርጀንቲና ወጣቶች እናስባቸው ነበር። እንደ ትናንሽ ወፎች ነበር የገደሏቸው። ጨዋታው ለእኛ ከእግር ኳስ ቡድን ጋር መጫወት አልነበረም። አንድን አገር ሙሉ በሙሉ የማሸነፍና የጠፋውን የማልናቪስን መሬት በከፊል የማስመለስ ያህል ትልቅ ስሜት ነበረው ሲል የጦርነቱን ታሪካዊ ጠባሳ በሜዳው ላይ እንደተወጣው ገልጿል። ይህ ጨዋታ ለእኛ
የበቀል ዱላችን ነበር ሲልም ተርኳል። እንደገና በግማሽ ፍጻሜ የዓለም ዋንጫ ጨዋታ ከዓመታት በኋላ የተገናኙት ሁለቱ ባላንጣዎች ትናንት በአሜሪካ አትላንታ ስታዲየም ተጫውተው በድራማዊ ውጤት እንግሊዝን ያባረሩት አርጀንቲናዎች ያንን የነ ማራዶናን ቁጭት ያንን የነ ራቲንን እልህ በሚያስታውስ መልኩ ላስ ማልቪናስ ሶን አርጀንቲናስ እያሉ ሲጨፍሩ አምሽተዋል። ይህ ግን የሜዳ ላይ ክስተት ብቻ አይደለም። ጉዳዩ በአርጀንቲናውያን ዘንድ ስር የሰደደ ደግሞም ያልተዘጋ አጀንዳ መሆኑን እንግሊዛውያን ደም ከፍለው ህዝበ ውሳኔ ማስደረገው ግዛታችን ነው ቢሉም የማልናቪስ ደሴቶች ነገር በእያንዳንዱ አርጀንቲናዊ ልብ ውስጥ ያለ በእያንዳንዱ ጸረ እንግሊዝ እንቅስቃሴ ላይ ሁሉ የሚታወስ መሆኑን አሳይቷል። ነገሩ ከኳስ ሜዳ ውጭም በፖለቲካዊ ኮሪደር ላይ መነጋገሪያ ሆኖ ሰንብቷል። የአርጀንቲናዋ ምክትል ፕሬዚዳንት ቪክቶሪያ ቪላሩኤል ከጨዋታው መጀመር በፊት ባስተላለፈችውና ባነጋገረው መልእክቷ እንግሊዛውያንን ነጣቂ የባህር ላይ ዘራፊዎች በማለት በ1966 የአገሯ ጋዜጦች በጠሩበት ስም ጠርታቸዋለች። ጨዋታው ሲያልቅም ከእንግሊዝ ጋር መጫወት ሁልጊዜም ከእግር ኳስ በላይ ነው። ጨዋታውስ ስለ ማልቪናስም ነበር። ሜሲ የመጨረሻውን ጨዋታ አድርጓል። እኛም እስከ መጨረሻው ትንፋሻችን የኛ የሆነውን እንጠይቃለን በማለት ድሉን በቀጥታ ከእነዚያ ደሴቶችና ሉዓላዊነት ጋር አያይዘዋለች። የአርጀንቲናው የውጭ ጉዳይ ሚኒስትር ደግሞ በታሪክም በሕግም ሆነ በእምነት ማልቪናስ የአርጀንቲና ናቸው ብሏል። የእንግሊዝ መንግስት የአርጀንቲናን ተጫዋቾች በሜዳ ላይ ላስ ማልቪናስ ሶን አርጀንቲናስ የሚል የፖለቲካ ባነር ይዘው ታይተዋልና ፊፋ ቅጣት ይጠልባቸው እያለ ነው። ማልቪናስ በአርጀንቲና ፖለቲካ ውስጥ አሁንም ድረስ ብሔራዊ አጀንዳ ነው። የአሁኑ የአርጀንቲና ቀኝ ዘመን ፕሬዚዳንት ሻቪየር ሚሌይ ደሴቶቹ ትናንትም ዛሬም ወደፊትም የኛ ናቸው በማለት በዲፕሎማሲያዊ መንገድ ለማስመለስ ፍኖተ ካርታ ማዘጋጀቱን አስታውቋል። አርጀንቲና በአሁኑ ወቅት በኑሮ ውድነት እየማቀቀች የምትገኝ ሀገር ነች። የሀገሪቱ ፖለቲከኞች ህዝቡ በመንግስት ላይ ያለውን ቅሬታ ለማስቀየርና ብሔራዊ አንድነትን ለመፍጠር ሲፈልጉ የፎክላንድ ጉዳይ ሁልጊዜ ከፊት እንዲመጣ ይፈልጋሉ። የፖለቲካ ካርዳቸውም ነው። በቅርቡ በተደረገ ጥናት 66 በመቶ የሚሆነው የአርጀንቲና ህዝብ ደሴቶቹ ወደ ሀገራቸው መመለስ አለባቸው ብሎ ያምናል። በቅርቡ ብሪታንያ በፎክላንድ የባህር ክልል ውስጥ አዲስ የነዳጅ ዘይት ፍለጋ ለመጀመር ማቀዷን ተከትሎ የአርጀንቲና መንግስት ድርጊቱን ህገወጥና ስርቆት በማለት በመቃወም ላይ ነው። እናም የአትላንታው የአርጀንቲና ድል፣ የአሜሪካው የእንግሊዝ ሽንፈት እንዲህ ያለ ፖለቲካ፣ ታሪክና ስነ ልቦና የተጫነው ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።